በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ ማህደረ ተዋህዶ ነው። እንደ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ከተለያዩ በቅድስት ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን እምነትና ስርዓት ተጽፈው ተደጉሰው ለሁላችንም ሕይወት የሆኑን ዘንድ አምላካችንን እናውቀው ዘንድ የነጻች የጎላች የተረዳች ይህች አንዲቱ ሃይማኖት የምታስተምረንን ትምህርት እኛም ተረድተን በሃይማኖት ጸንተን በምግባር ቀንተን ለመጽናናት ይሆንልን ዘንድ እርሱ አምላካችን በቸርነቱ እንድንሰማው የፈቀደልንን መንፈሳዊ የዩቱብ አገልግሎታችንን ነው ማዳመጥ የጀመርነው። ወርሃ ጽጌ ላይ ነው እና ያለነው ከመስከረም 26 እስከ ህዳር 6 ያለው ጊዜ የጽጌ ወራት ነውና ወይም የጽጌ ጊዜ ነውና ርርተ ህሊና ርርተ ልቦና አፍጣኒተ ረድኤት አቁራሪተ መዓት ንጽሕት ቅድስት ድንግል ማርያም የሁላችን እናት የሁላችን እመቤት ልጇን አቅፋ 3 ዓመት ከ6 ወር የተሰደደችውን ስደት በ40 ቀናት በቅድስት ቤተክርስቲያናችን በዚህ መልኩ እንድናስበው በዚህ በአበባ ወቅት እንድናስበው የተመረጠልን ጊዜ ነውና ይህንኑ እመቤታችን ያደረገችውን የስደቷን ነገር ልጇ ወዳጇም ካደረገልን የማዳን ስራው አንዱ አዳምን ፍለጋ አዳም ከተሰደደበት ይመለስ ዘንድ ያደረገውን ይህንን የድነት ጉዞ የምናስብበት ስለሆነ ደግነቱና ምሕረቱ የበዛ አምላካችን ይህን ያደረገው ለምንድን ነው የሚለውን ከዚህን ቀደም በክፍል 1 እንዳደረስናችሁ ለዛሬም ሁለተኛውን ክፍልና ቀደም ብለን ያየነውን ትንሽ ሰፋ አድርጎ የሚያብራራልንን ሌላውን የወርሃ ጽጌን ሁለተኛውን ክፍል ነው ይዘን የተመለስ ነው። ለዛሬ አምላካችን ለምን ተሰደደ የሚለውና ከጾሙ ጋራ በተለይም ብዙ ምዕመናን ወርሃ ጽጌን ይጾማሉና ከዚህ ጋራ በተያያዘ ልናስተውላቸው የሚገቡ አንዳንድ ነጥቦች ስላሉ እነሱንም መለስ ብለን የምናይበትን አንድ መርሃ ግብር ነው ይዘን የተመለስ ነው። መጋቤ ሐዲስ ተስፋ ሚካኤል ታከለ የተባሉ አባት በመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን ሰባኪ ወንጌል የሆኑ ናቸውና እሳቸው ተጠይቀው የመለሱትን ምላሽ እኛ ከሐመር መጽሔት ያገኘነውን ነው መድኃኔዓለም ኢየሱስ ክርስቶስ ለዛሬ የሚያስተምረን። እናም በቅድሚያ በወርሃ ጽጌ የጌታችን የኢየሱስ ክርስቶስ ስደት ይታሰባል። የባህሪ አምላክ ሲሆን አምላካችን ለምን ተሰደደ የሚለውን በእውነት ለሁላችንም የእሱ የአምላካችን የስደቱን ምክንያት እንድንረዳና የምናደርገውንም ነገር ሁሉ በማስተዋል በልብ እንድናሳድረው በሚያሳስብ ሁኔታ ቀጣዩን መልእክት እንከታተላለን። ለዚህ ሰዓትና ደቂቃ ያደረሰን ደግነቱን ያበዛልን የፍቅር አምላክ አሁንም ከምንም ነገር በላይ መቼስ ለሱ የሚገባው ምስጋና ነውና እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይደለ በከመ ምሕረትከ እንደ ቸርነትህ ማረን ይቅር በለን ብለነው መውጣት መግባታችንን ጠብቆ እድሜውን አበድሮ ለዚህ ሰዓትና ደቂቃ ተገናኝተን በዚህ መልኩ ይሄንን የእሱ የአምላካችንን ቃል እንሰማ ዘንድ የፈቀደልንን ይህችንን ዕለት እንድናያት ዳግም የንስሐ ዕድሜ አድርጎ የሰጠንን አምላካችን አምላክ ቅዱሳንን ስምህ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የከበረ የተመሰገነ ይሁንልን ብለን ነው ከሁሉ ማስቀደም ለሱ የሚገባው ምስጋና የምናደርሰው። አማላጅቱን ስደተኛዋ እመቤትም ልመናዋ ጸሎቷ እንደ ዓይን ጥቅሻ የሚደርሰው ዘወትር እኛን የሚጠብቀን ቃል ኪዳኗ አብሮናልና ስሟ የከበረ የተመሰገነ ይሁን። ከልጇ ጋር ያደረገችውን ስደት ስናስብ ልጇ ወዳጇ ሁሉን የፈጠረ ሲሆን ሁሉም ማድረግ ሲችል ለምን መሰደድ አስፈለገው የሚለውን ቀጣዮቹ ነጥቦች እንዲህ እንመልከት። የመጀመሪያው ፍጹም ሰው መሆኑን ለማጠየቅ ነው አምላካችን የተሰደደው። መድኃኒታችን ኢየሱስ ክርስቶስ ስደት የሚስማማው ስጋን ስለተዋሃደ ተሰዷል። ቅዱሳት መጻሕፍት ስለ ጌታችን ኢየሱስ ክርስቶስ ፍጹም ሰውነት ፍጹም አምላክነት አስረግጠው ይናገራሉ። ስለ አምላክነቱ ከሚናገሩ የቅዱሳት መጻሕፍት ክፍል ምንባባት መካከል ጥቂቶቹን ስንመለከት ሕፃን ተወልዶልናልና ወንድ ልጅም ተሰጠን፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኢሳይያስ ምዕራፍ 9 ቁጥር 6። ኃያል አምላክ ተብሎ የተገለጠው ስጋን የተዋሃደ መድኃኒታችን ኢየሱስ ክርስቶስ ነው። የሰላም አለቃ የሚለውንም ቅዱስ ጳውሎስ የሰላም አምላክ ብሎ ገልጦታል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 33 የጥልን ግድግዳ ፈራርሶ እውነተኛውን ሰላም ለሰው ልጆች ያደለ እርሱ ነውና በመሆኑም ቤተ ክርስቲያን ኢትግድፈነ ወኢትመንነነ አምላከ ሰላም ተራዳአነ፣ አትተወን አትናቀን የሰላም አምላክ ሆይ እርዳን በማለት ዘወትር ትማጸነዋለች። በብሉይ ኪዳን ከተጻፈ ደረቅ ሐዲስ በተባለው በነቢዩ ኢሳይያስ መጽሐፍ የምንመለከተው የክርስቶስ የባህሪ አምላክነት በዚህ ሁኔታ በግልጽ ተጽፏል።
የሐዲስ ኪዳን መጽሐፍትን ስንመለከት ደግሞ ቀዳሚሁ ቃል ውእቱ ወውእቱ ቃል ሀበ እግዚአብሔር ወእግዚአብሔር ውእቱ ቃል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር በማለት ወንጌላዊው ቅዱስ ዮሐንስ በግልጽ ጽፎልናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1። ከገጸ ንባቡ እንደተመለከትነው የጽሑፉ መጀመሪያና መሪ ሐሳብ አድርጎ የተነሳው የቃልን ወይም የክርስቶስን እግዚአብሔርነት በማስረዳት ነው። ያለ እርሱ ምንም ነገር የተከናወነ የተፈጠረ እንደሌለም በግልጥ አስተምሯል። ሁሉ በእርሱ ሆነ፣ ያለ እርሱ ምንም ምን የሆነ የለም እንዲል እዚሁ ዮሐንስ ምዕራፍ 1 ቁጥር 3። በዚህ የቅዱስ ዮሐንስ ወንጌላዊ አስተምህሮም በየጊዜው የተነሱና የክርስቶስን የባህሪ አምላክነት ለመቀበል የተቸገሩ መናፍቃን ሲቀጠቀጡበት ኖረዋል። ዛሬም ይህ ቃል የመናፍቃን መዶሻ የሚባለውም ለዚህ ነው። ቅዱስ ጳውሎስም እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በኢየሱስ ክርስቶስ ተፈጠርን በማለት ኢየሱስ ክርስቶስ ፈጣሪያችን እንደሆነ በግልጥ አስተምሯል። ኤፌሶን ምዕራፍ 2 ቁጥር 10። መድኃኒታችን ኢየሱስ ክርስቶስም አነ ወአብ አሐዱ ንሕነ፣ እኔና አብ አንድ ነን ዮሐንስ ወንጌል ምዕራፍ 10 ቁጥር 30። ዘርእየ ኪያየ ርእዮ ለአቡየ፣ እኔን ያየ አብን አየ በማለትም በማይታበል ቃሉ በባህሪ በህልውና በአምላክነት አንድ መሆናቸውን በግልጥ አስተምሯል። ዮሐንስ ምዕራፍ 14 ቁጥር 9። ሰለስቱ ምዕትም በሃይማኖተ አበው የተወለደ እንጂ ያልተፈጠረ በመለኮቱ ከአብ ጋር አንድ የሆነ ብለው ስለ ክርስቶስ ተናግረዋል። ሊቃውንቱም የወልድን ማንነት በተገቢው መንገድ እንረዳ ዘንድ የዘወትር ጸሎታችን አካል አድርገውልናል። ወደ ምድረ ግብፅ ስለተሰደደው ክርስቶስ ማንነት ከብሉይና ከሐዲስ ኪዳን ከመጽሐፍተ ሊቃውንትም ለማሳያ ያህል ከተመለከትን አምላክ ሲሆን ለምን ተሰደደ የሚለውን ጥያቄ እንደሚከተለው እንመለከታለን። መድኃኒታችን ኢየሱስ ክርስቶስ አስቀድመን በቅዱሳት መጽሐፍት አስረጅነት እንደተመለከት ነው የባህሪ አምላክ ነው። ነገር ግን ወደ ምድረ ግብፅ ተሰደደ። ለምን? ፍጹም ሰው ስለሆነ። ቅዱሳት መጽሐፍት ፍጹም አምላክነቱን እንዳስረዱን ሁሉ ፍጹም ሰውነቱንም በግልጽ ይነግሩናል። የሚከተሉትን ለምሳሌ እንጥቀስ። 40 ቀንና 40 ሌሊት ጾመ፣ ከዚህ በኋላ ተራበ። ማቴዎስ 4:1። ረሃብ የማይስማማው ብቻ ሳይሆን ረሃብ የማይነገርለት አምላክ የተራቡትን ለማጥገብ የተጠሙትን የሰው ልጆች ለማርካት በሰውነቱ ተርቧል፣ ተጠምቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ መንገድ በመሄድ በደከመ ጊዜ በዚያ ጉድጓድ ተቀመጠ ይላል ዮሐንስ ወንጌል ምዕራፍ 4 ቁጥር 6። ሐዋርያው ቅዱስ ማቴዎስም ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ፣ ከእኔም ጋር ትጉ አላቸው። ጥቂት ወደፊት እልፍ ብሎ በፊቱ ወደቀና ጸለየ። አባቴ ቢቻልስ ይህች ጽዋ ከእኔ ትለፍ የሚለውን ለአምላካዊ ባህሪው የማይስማማ ሐሳብ በግልጽ ጽፏል። ከዚህም በተጨማሪ አምላኬ አምላኬ ለምን ተውከኝ ብሏል። ማቴዎስ 27 ቁጥር 46። ሞተ፣ ተቀበረ የሚሉም ሐሳቦች በቅዱሳት መጽሐፍ ተመዝግበው እናገኛለን። ከእርሱ ጋር አብረን በሕይወት እንኖር ዘንድ ስለኛ ሞተ እንዲል አንደኛ ተሰሎንቄ ምዕራፍ 5 ቁጥር 10። ሕይወትን ያድለን ዘንድ ሞታችንን የሞተልን ክርስቶስ በለበሰው ሥጋ ሰው በመሆኑ ነው እንጂ ሞት የማይስማማው ሕያው አምላክ ነው። ሐዋርያው ቅዱስ ጴጥሮስ ሞተ በሥጋ ወሐየወ በመንፈስ፣ በሥጋ ሞተ በመንፈስ ግን ሕያው ሆነ በማለት ያስተማረንም ለዚህ ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18። ቅዱስ ጴጥሮስ የክርስቶስን የአምላክነቱንና የሰውነቱን ነገር በእንዲህ አይነት አገላለጥ ቢጽፍልንም አስቀድመን እንደተመለከትነው ሌሎቹ የመጽሐፍ ቅዱስ ንባባት ግን ስለ አምላክነቱ ሲያስረዱ የሰውነቱን ነገር፣ ስለ ሰውነቱ ሲያስረዱ ደግሞ የአምላክነቱን ነገር የዘነጉ ይመስላሉ። ክርስቶስ የመሰደዱን ጉዳይ ስናነሳም አምላክነቱንም የዘነጋ ሐሳብ ይመስላል። ምክንያቱም የተሰደደው አሃዜ ዓለም በእራሁ ኩሉ እሁዝ ውስተ እዴሁ፣ ዓለምን በመሃል እጁ የያዘ ሁሉም በእጁ የሆነለት ነውና። ይሁን እንጂ አምላክ ሲሆን ለምን ተሰደደ ለሚለው አጭሩ መልስ ስደት የሚስማማው ፍጹም ሥጋን ስለተዋሃደ ፍጹም ሰው ስለሆነ ነው። እንግዲህ የመጀመሪያው ምክንያታችን ጌታችን መድኃኒታችን ኢየሱስ ክርስቶስ የባህሪ አምላክ ሲሆን ለምን ተሰደደ ለሚለው ፍጹም ሰው መሆኑን ለማጠየቅ የሚለው ምላሽ ነው። ሁለተኛው አዳም ከገነት ተሰዶ ነበርና ለካሳ ነው አምላካችን የተሰደደው። አባታችን አዳም በበደለ ጊዜ
ርስቱ ከሆነች ገነት ወደዚች የፍዳና የመርገም ዓለም ተሰደደ። ርስቱ ገነትም በሯ ተዘጋ፣ በኪሩቤልም የምትጠበቅ ሆነች። አዳምንም አስወጣው፣ ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ ኪሩቤልና የምትገለባበጥ የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ እንዲል ዘፍጥረት ምዕራፍ 3 ቁጥር 24። ዳግማዊ አዳም ኢየሱስ ክርስቶስም ቀዳማዊ አዳምን ወደ ቀደመ ክብሩ ይመልሰው ዘንድ ተሰደደ። ጽንሰቱ፣ ልደቱ፣ ስደቱ፣ ስቅለቱ ወዘተ አባታችን አዳምንና ልጆቹን ከተሰደዱበት ከሲኦል ወደ ርስታቸው ገነት ለመመለስ የተከፈለ ካሳ ነው። የስደቱ ታሪክም ምሳሌ አለው። ለክርስቶስ መሰደድ ምክንያት የሆነው ንጉሥ ሄሮድስ የዲያብሎስ፣ ክርስቶስ የአዳም፣ ግብፅ የሲኦል፣ ሄሮድስ ከሞተ በኋላ ከስደት ተመልሶ ያረፈባት ገሊላ የገነት ምሳሌ ናቸው። ክርስቶስ ንጉሥ ሄሮድስ ከሞተ በኋላ ወደ ኢየሩሳሌም እንደተመለሰ አዳምም ዲያብሎስ በክርስቶስ መስቀል ድል ከተነሳ በኋላ ወደ ገነት ገብቷልና በመስቀሉ ደም ሰላምን አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና እንዲል ቆላሲስ ምዕራፍ 1 ቁጥር 19። እንግዲህ ሁለተኛው የጌታችን መሰደድ ምክንያቱ አዳምን ከገነት ተሰዶ ነበርና እሱን ወደ ቀደመ ክብር ወደ ገነት ሊመልሰው ለካሳ ያለው ነው። ሶስተኛው የጌታችን ስደትን ለመባረክ ነው። መድኃኒታችን ኢየሱስ ክርስቶስ ዋጋ የማያሰጥ የነበረ ስደትን ዋጋ እንዲያስገኝ አድርጎ ባርኮታል። በስሙ የሚሰደዱ ምዕመናንም የሰማዕትነትን ክብር አግኝተውበታል። ብፁዓን እለ ይሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው በማለት ቃል ኪዳን ገብቶላቸዋልና ማቴዎስ ምዕራፍ 5 ቁጥር 10። ከክርስቶስ ስደት በኋላ ሰማዕትነት በነደደ እሳት በተሳለ ስለት መግባት ብቻ አይደለም፣ በስሙ በክርስቲያኖች ላይ የሚደርሰው ስደትም ሰማዕትነት ነው። ይህም ሰማዕት ዘእንበለ ደም ይባላል፣ ያለ ደም ማለት ነው። ስለዚህም መድኃኒታችን ኢየሱስ ክርስቶስ ስደትን ለምዕመናን ይባርክላቸው ዘንድ ተሰደደ። አራተኛ ለአርያነት ነው የጌታችን ስደት። ለክርስቲያኖች መንፈሳዊ ጉዞ አብነቱ ወይም አርያችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ተጠርታችኋልና ክርስቶስ ፍለጋው እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀበለ ብሎ ቅዱስ ጴጥሮስ በመጀመሪያ መልእክቱ ምዕራፍ 2 ቁጥር 21 እንደተናገረ መድኃኒታችን ኢየሱስ ክርስቶስ የተግባር መሪ ወይም መምህር ነው። ተጠመቁ ያለን እርሱ ተጠምቆ ነው። እንድንጾም ያዘዘንም እርሱ ጾሞ ነው። ማቴዎስ 4:1 ወንድም ወንድሙን እንዲወድ ቢያስተምረንም እርሱ ሰውን እስከ ሞት ድረስ ወዶ ነው። እንደ ክፉ መሪ ወይም መምህር እርሱ የማያደርገውን አድርጉ ብሎ አላስተማረም። ከዚያች ከተማ ቢያሳድዷችሁ ወደ ሌላይቱ ሽሹ የሚለውን መልእክት ለማስተላለፍ አስቀድሞ እርሱ ተሰደደ። ማቴዎስ ምዕራፍ 10 ቁጥር 23። መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም እንደ ሰው ሲመላለስ ያደረጋቸው ተግባራት በአጠቃላይ እሱን የሚጠቅሙት ሆነው ሳይሆን እኛ እንድንፈጽማቸውና በነፍስም በስጋም እንድንጠቀምባቸው ለአብነት የተፈጸሙ ናቸው። ወደ ግብፅ የመሰደዱ ጉዳይም ለእኛ አብነት ለመሆን ነው። እናንተም ጠላት ቢነሳባችሁ ዞር በሉ እንጂ ክፉን በክፉ አትቃወሙት፣ ነገ ይሞታልና አትገዳደሉ ለማለት ነው። አምስተኛውና የመጨረሻው ሊሞት ጊዜው ባለመሆኑ ነው አምላካችን የተሰደደው። መድኃኒታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ሞቶ አዳምን ነፃ የሚያወጣበት ቀን የተወሰነ ነው። ይህም ቀን 30 ዘመን ሲሞላው ተጠምቆ ጾሞ ለዓለም ብርሃን የሚሆኑ ደቀ መዛሙርቱን መርጦና አሰልጥኖ ቅዱስ ወንጌልን ለዓለም 3 ዓመት ከ3 ወር ካስተማረ በኋላ ነውና ባይሰደድ ኖሮ በገሊላ እንደ ሞቱ ሕፃናት ይሞት ነበርና እንደ አምላክነቱ ከዚያው ሆኖ ከሞት ቢድንም ምትሃት እንጂ ፍጹም ሰው አይደለም ያስብለው ነበርና በዚያውም ላይ ስደትን በስሙ ለሚሰደዱ ምዕመናን አይባርክላቸውም ነበርና ስለሆነም የሚሞትበት ጊዜው ባለመሆኑ ተሰደደ። እንግዲህ ከብዙ በጥቂቱ በርካታ ምክንያቶች ቢኖሩም እነዚህ ቢያንስ 5 ነጥቦች መሰረታዊ የሆኑ የጌታችን ለምን ተሰደደ የሚለውን የሚያሳስቡ የሚያጠይቁ ናቸው። ቀጣዩ ነጥባችን ከዚሁ ከእመቤታችን ከቅድስት ድንግል ማርያም ከልጇ ከወዳጇ ጋር ካደረገችው ስደት ጋር የሚሄድልን ጉዳይ ከጾሙ ጋር የተያያዘ ነው። ብዙ ምዕመናን ወርኃ ጽጌን ይጾማሉ። በወርኃ ጽጌ የሚጾመው ጾም እንደ ቤተ ክርስቲያን የአዋጅ ጾም ነው ወይስ አይደለም? ካልሆነስ ምዕመናን እንዴት አድርገው ይህን ይረዱታል? በሚል መልኩ ነው እንግዲህ ለመጋቤ ሐዲስ ተስፋ ሚካኤል የቀረበላቸው ጥያቄና እሳቸውም በቀጣዮቹ ነጥቦች የመለሱልን። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአዋጅ አጽዋማት 7 ናቸው። እነርሱም
አብይ ጾም፣ ጾመ ነነዌ፣ ጾመ ድህነት፣ ጾመ ነቢያት፣ ጾመ ሐዋርያት፣ ጾመ ገሃድና ጾመ ማርያም ናቸው፣ ወይም የፍልሰታ ጾም የምንለው። እነዚህ አጽዋማት በክርስቶስ ስም የተጠራ ክርስቲያን ለተባለ ሁሉ ሊጾማቸው የሚገባ በፍትሐ ነገሥታችን በፍትህ መንፈሳዊ በአንቀጸ ጾም አንቀጽ 15 የታዘዙ መንፈሳዊያት ትእዛዛት ናቸው። ከነዚህ የአዋጅ አጽዋማት በተጨማሪ ምዕመናን በግላቸው በተለያየ ጊዜ በተለያየ ሁኔታ በተለያየ ምክንያት ወደው ፈቅደው የሚጾሙት ጾም አለ። ለምሳሌ ኃጢአታቸውን በማሰብ ከመምህረ ንስሐቸው ጋር ተነጋግረው ንስሐ ተቀብለው ይጾማሉ። ማቴዎስ ምዕራፍ 8 ቁጥር 5። ከዚህ በተጨማሪ በቤተሰባቸው በሀገራቸው የተለያየ ችግር ሲገጥማቸው ይጾማሉ። ዳዊትም ስለ ሕፃኑ እግዚአብሔርን ለመነ፣ ዳዊትም ጾመ፣ ገብቶም በመሬት ላይ ተኛ ብሎ እንደሚነግረን ሁለተኛ ሳሙኤል ምዕራፍ 12 ቁጥር 16። ምዕመናን ርኩሳን መናፍስትን ከእነርሱ ለማራቅም ይጾማሉ፣ ይጸልያሉ። ምክንያቱም ርኩሳን መናፍስት ካልጾሙ ካልጸለዩ ከሰው ልጆች ሊርቁ አይችሉም። ወዝንቱ ዘመድ ኢይወፅእ ዘእንበለ በጾም ወበጸሎት፣ ይህ አብሮ አደግ ሰይጣን ከጾምና ከጸሎት በቀር አይወጣም በማለት መድኃኒታችን ኢየሱስ ክርስቶስ በማይታበል ቃሉ አስተምሮናል። ማቴዎስ 17:21። ከዚህም በተጨማሪ በረከተ ሥጋ በረከተ ነፍስን ለማግኘት ሥጋን ለነፍስ ለማስገዛት እንስሳዊ ፍትወትን ለማስወገድ ምዕመናን ይጾማሉ። በፍትህ መንፈሳዊም ጾምስ በሕግ ውስጥ በታወቀው ጊዜ የሰው ከምግብ መከልከል ነው። በደሉን ለማስተስረይ ዋጋውን ለማብዛት እርሱን ወዶ ሕግን ለሰራለት እየታዘዘ የፈቲውን ኃይል ያደክም ዘንድ ሥጋ ለነባቢት ነፍስም ትታዘዝ ዘንድ ተብሎ ተጽፎ እናገኛለን። በዚሁ በፍትሐ ነገሥታችን አንቀጽ 15። ጾም እነዚህንና ሌሎችም የመሳሰሉ በርካታ ጥቅሞች ስላሉት ምዕመናን እንደየሁኔታው ይጾማሉ። ወርኃ ጽጌን ስንመለከትም መንፈሳዊ ዋጋን ለማብዛት የሚደረግ መንፈሳዊ ተግባር እንጂ ሁሉም ክርስቲያን እንዲጾመው የታዘዘ የአዋጅ ጾም አይደለም። 7ቱን የአዋጅ አጽዋማት በተገቢው መንገድ የጾሙ ምዕመናን ቅድስት ድንግል ማርያም ከልጇ ጋር መሰደዷንና በስደቷ የደረሰባትን መከራ በማሰብ ተጨማሪ በረከት ለማግኘት ይጾሙታል። ነገረ ስደቷን በማሰብ የሚጾሙ ምዕመናን የሚያገኙት ዋጋ ታላቅ እንደሆነ የሚቸገር መንፈሳዊ ሕሊና የለም። ይሁን እንጂ ይህን ጾም የሚጾሙ ምዕመናን አተርፍ ባይ አጉዳይ እንዳይሆኑ የሚከተሉትን ጥንቃቄዎች ቢያደርጉ መልካም ነው። የሚጾሙ ሰዎች ማለት ነው። አንደኛ፣ 7ቱን አጽዋማት በትክክል መጾማቸውን መፈተሽ። ጾመ ጽጌ የትሩፋት ወይም የፈቃድ ጾም ነው። የትሩፋት ጾም ማለትም ዋና ሳይሆን ተጨማሪ ለበረከት የሚጾም ማለት ነው። ወርኃ ጽጌን የሚጾሙ ምዕመናን ከመሰረታዊው ሕግና ስርዓት አለመውጣታቸው መፈተሽ ይኖርባቸዋል። በተለይ ያለ አቅም ሕገ ትሩፋትን ከመተግበር ሕገ ርትዕን አባቶቻችን ያስቀመጡልንን ቀጥተኛውን ሕግ በትክክል መተግበር ተገቢ ነው። ሁለተኛው ልናስተውለው የሚገባን በተለይ ጿሚዎች ማለት ነው፣ አሁንም ከከንቱ ውዳሴ በመራቅ ይህንን የጽጌ ጾም መጾም ነው። ለመንፈሳዊ ተግባራት ማነቆ ከሆኑ ነገሮች አንዱ ከንቱ ውዳሴ ነው። ከንቱ ውዳሴን መሰረት ያደረጉ ጾም፣ ጸሎትና ምጽዋት ዋጋን ከሚያሰጡት ይልቅ ዋጋን ያሳጣሉ። ዋጋው ምድራዊ ከንቱ ውዳሴ ብቻ ይሆናል። በምትጾሙበት ጊዜ እንደ ግብዞች አትሁኑ። እነርሱ እንዲጾሙ ለሰው ይታዩ ዘንድ ፊታቸውን ያጠወልጋሉ። እውነት እላችኋለሁ ዋጋቸውን ተቀብለዋል በማለት መምህራችን ክርስቶስ ያስተማረንም ለዚህ ነው። ማቴዎስ ምዕራፍ 6። ስለሆነም የጽጌን ጾም ጨምሮ የትኛውንም የፈቃድ ጾም የሚጾም ሰው ዋጋው ፍጹም ይሆንለት ዘንድ ዋጋን በግልጽ ለሚከፍል እግዚአብሔር በስውር መጾም መጸለይ ይገባዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህን ታጠብ፣ በስውር የሚያይ አባትህን በግልጥ ይከፍልሃል ተብለናልና። ማቴዎስ ምዕራፍ 6 ቁጥር 17። ራስህን ተቀባ፣ ፊትህን ታጠብ ማለት በጾም ጊዜ ቅቤ መቀባት ይፈቀዳል ማለት ሳይሆን የታጠበ የተቀባ ሰው ፊቱ ብሩህ እንደሆነ ሁሉ የእናንተም ጾም ከንቱ ውዳሴ እንዳይሆንባችሁ ለሌሎች አይታወቅ ሲል ነው። ይህ የፈቃድ አጽዋማትን እንጂ የአዋጅ አጽዋማትን አይመለከትም። መተርጉማንም ይህን ጥቅስ ለፈቃድ ጾም ሰጥተው ተርጉመውታል። ስለሆነም የጽጌን ጾም ለመጾም የወሰኑ ምዕመናን ጾማቸው ከከንቱ ውዳሴ የራቀ ሊሆን ይገባል። 3ኛው ነጥብ በዚህ ወቅት በማይጾሙ ምዕመናን ከመፍረድ መቆጠብ ነው። ክርስቲያን በባህሪው ቁጥብ ሊሆን ይገባል።
ይልቁንም ራስን ጻድቅ በማድረግ ሌላውን ደግሞ በላተኛና ኃጢአተኛ አድርጎ መመልከት በጾሙ የሚገኘውን ዋጋ ማጣት ብቻ ሳይሆን በእግዚአብሔር ዘንድ የሚያስጠይቅ ታላቅ ኃጢአት ነው። ምክንያቱም የሚጾሙ ምዕመናን የማይጾሙ አበው ካህናትን ባለመጾማቸው ምክንያት እንደ ኃጢአተኛ መቁጠር ፈራጅነት ነውና፣ ፈራጅና እውነተኛው ዳኛ ደግሞ አምላካችን እግዚአብሔር ብቻ ነው። የትኛውም ክርስቲያን ፍርድን ከፈጣሪው የሚጠብቅ እንጂ በሰው እንዲፈርድ አልተፈቀደለትም። ጌታችንም በቅዱስ ወንጌል እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና በማለት አስተምሯል። ማቴዎስ ምዕራፍ 7። የቅድስት ቤተ ክርስቲያንን ሃይማኖታዊ ሕግ ባልተላለፉትና የአዋጅ አጽዋማትን እየጾሙ ባሉት ይቅርና ከዚህ ውጭ የሆነ ሕይወት ባላቸውም ቢሆን መፍረድ ተገቢ አይደለም። ከእግዚአብሔር በቀር የሰዎችን ውስጣዊ ማንነት የሚያውቅ የለምና። ፈሪሳዊውና ቀራጩ ለጸሎት ወደ ቤተ መቅደስ ገብተው ፈሪሳዊው ከውስጥ ገብቶ በትምክህት በቀራጩ ላይ እየፈረደ ይጸልይ ነበር። ቀራጩ ግን በሩቅ ቆሞ ዓይኑን ወደ ሰማይ እንኳን ሊያነሳ አልወደደም ነበር። እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። ከፈሪሳዊ ይልቅ ቀራጩ ጻድቅ ሆኖ ወደ ቤቱ ተመለሰ ተብሎ ተጽፎ እናገኛለን። ሉቃስ ምዕራፍ 18። ስለሆነም በሰው ከመፍረድና ከከንቱ ውዳሴ በመራቅ በትሑት ሰብዕና በቅድስና ሆኖ መጾም ተገቢ ነው። እንግዲህ ለዛሬ ሰፋ ካለው ከእመቤታችን ከንጽሕት ቅድስት ድንግል ማርያም ከልጇ ከወዳጇ ጋር ካደረገችው ስደት ጋር በተያያዘ በምስጢር ከሚነገሩ በትምህርት ልንሰማቸው ከሚያስፈልጉ በልባችን ማሳደረን የቅድስት ቤተክርስቲያናችንን አንድም እየተባለ የሚነገረንን የምንሰማውን ትምህርት በዚህ መልኩ የምናደምጥበትን ሁለተኛውን ክፍል ነው ለዛሬ ከብዙ በጥቂቱ ከሙሉ በከፊሉ አንዳንድ ጉዳዮችን አንስተን በተለይ ሁለት ነገሮች ላይ ርዕስ አድርገን የተነሳ ነውና የተነጋገር ነው። አንድም ጌታችን የተሰደደበት ምክንያቱ ምንድን ነው? እሱ አምላክ ሲሆን መሰደድ ለምን አስፈለገው የሚለውንና በዚህ ጊዜ ደግሞ ጽጌ የሚጾሙ ሰዎች ወይም ደግሞ በዚህ በወራ ጽጌ የሚጾሙ ሰዎች ስላሉ ያንን ጾም ደግሞ በምን መልኩ ማስተናገድ እንደሚገባ በሶስት ነጥቦች እግዚአብሔር አምላካችን በእውነት አስተምሮናል፣ መክሮናል። ዘመነ ጽጌ ወይም ወርሃ ጽጌ ብለን የምናስበው በተለይም ደግሞ ከእመቤታችን ስደት ጋር ከመስከረም 26 እስከ ህዳር 6 በምንቆይበት ጊዜ ቅዳሜ በየአብያተ ክርስቲያናቱ ማህሌተ ጽጌ እንደሚቆም እንዲሁም ደግሞ ወሩ ወርሃ ጽጌ ምን የሚጾመው በፈቃድ ደግሞ የሚጾመው ጾም ደግሞ ጾመ ጽጌ ተብሎ እንደሚነገር ሁላችንም የምናውቀው ነው። ታዲያ በእነዚህ ውስጥ ብዙ ሊነገሩ ሊመሰጠሩ የሚገባቸው አባቶቻችንም ደግሞ ለእኛ ትምህርት የሆነን ዘንድ የሰጡን በርካታ ትምህርቶች ስላሉ ለዚህ መርሃ ግብራችን በሚስማማ መልኩ እንግዲህ አሁንም ሌሎች ምንጮችንም እየጠቀስን መከታተላችንን በክፍል 3 እንመለስበታለን። ምናልባት ሌሎች መርሃ ግብሮች በመሃል እናስገባና ደግሞ ክፍል 3ን ይዘን እንደ አምላካችን ፈቃድ ለመምጣት እንሞክራለን። አሁንም የደግነት ባለቤት ቸሩ መድኃኔዓለም ስላስተማረን ስለመከረን ስሙ የከበረ የተመሰገነ ይሁን። በዚች በነጻች በጎላች በተረዳች በአንዲቷ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እንከን በማይወጣላት የእያንዳንዱ ትምህርቷ ሁሉ መጽሐፍ ቅዱሳዊ የሆነ በተለየ መልኩ ደግሞ በምስጢር ልንሰማቸው የሚያስፈልጉ ትምህርቶቻችን ይኸው በዚህ መልኩ የምትነግረን ቅድስት ቤተክርስቲያናችንን ተዋሕዶ እምነታችንን መድኃኔዓለም ከፈተና ይጠብቅልን። እኛንም አጽንቶ አበርትቶ አቁሞ በትጋት እንድንመላለስ አድርጎ እሱ ዓይናችንን ከመስቀሉ ልባችንን ከቃሉ አንደበታችንን ከጾም ከጸሎት ከምስጋና ሳያርቅብን ያችን መንግስቱን ለመውረስ የሚያበቃ መልካም ስራ እንድንሰራ በደግነቱና በመሐሪነቱ መንገዱን እንዲያሳየን ፍለጋውን እንዲያስተምረን ፍቅሩን እንዲያበዛልን እምነት እንዲጨምርልን አሁንም ፈቃዱ ይሁንልን። ይህንን መልእክት እንግዲህ ያደመጥነው በማኅደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችን ነው። እግዚአብሔር አምላካችን እድሜውን ያበድረን። በቀጣዩ ደግሞ እንዲሁ መለስ ብለን ሌሎች ጉዳዮቻችንን ማየታችንን እንቀጥላለን። ምናልባት እንግዲህ ሁሌም እንደምንለው ብንዘገይባቸው እጅግ በጣም በርካታ መርሃ ግብሮች ከዚህ በፊት የደረሱ ስላሉ እነሱ ውስጥ እየገባችሁ ትከታተላላችሁ፣ ያንንም እያደመጣችሁ ትቆዩናላችሁ በሚል ነው እንጂ እኛ ወደ እናንተ ከመድረስ አሁንም እድሜውን ይስጠን እሱ አምላካችን ጊዜውን ያመቻችልን እንጂ በጣም ብዙ ልነጋገርባቸው የሚያስፈልጉ አምላካችን የሚነግረን የሚያስተምረን የተዋሕዶ ትምህርቶቻችንን አሁንም መከታተላችንን እሱን አጋዥ አድርገን እንቀጥላለን። አማላጅቱ ከስደቷ ረድኤት በረከት ታሳትፈን። የእናትነት ፍቅሯ ከሁላችን ጋር ይሆንልን። መድኃኔዓለም ኢየሱስ ክርስቶስ የሰማነውን ለፍሬ አድርጎ ከሱ ስደት ከእናቱ ጋር ካደረገው ስደት በረከትን ረድኤትን ለሁላችንም እንዲያሳትፈንና የኔንም የእናንተንም የሁላችንም መጨረሻ የሰው መጨረሻው ሲያምር ነውና እንዲያሳምርልን ለክብር የሚያበቃ መልካም ስራ እንድንሰራ እሱ በቸርነቱ ለልባችን ልብ እንዲሰጥልን ፍቅሩ እንዲያበዛልን ፈቃዱ ይሁንልን።
ሀገራችን ኢትዮጵያን በደግነቱ ይመልከትልን፣ ክፉን ያርቅልን። እርሱ እንኖርባት ዘንድ መርጦ የሰጠንን ይችን የተዋህዶ ሃይማኖታችንን አምላካችን ይጠብቅልን። አባቶቻችንን በእውነት በተለያየ መልኩ ለምክክር በተቀመጡ ጊዜ በተለይ አሁን ርክበ ካህናትም እየመጣ ስለሆነ ጥቅምትና ግንቦት ነውና አሁን የጥቅምቱ ስለሚመጣ አባቶቻችን ሊቃነ ጳጳሳት ቁጭ ብለው መክረው ለቤተ ክርስቲያን፣ ለሀገር፣ ለወገን በአጠቃላይ ብቻ ግን ለሁላችንም የሚበጀውን መልካሙን ነገር እንዲወስኑ እንዲያጸናልን መንፈስ ቅዱስ እንዲመራልንና የዚችን ታላቅ ቤተ ክርስቲያን በእርግጥም ታላቅነቷን፣ ገናናነቷን፣ የበላይነቷን ሁሉን ቀድማ የሰጠች መሆኗን የሚያጎላ የሚያሳስብ የሚያሳይ መልካሙን ውሳኔ እንዲወስኑ ስለ አዛኝት እናቱ ብሎ እንዲረዳቸው አሁንም የፍቅር አምላክ የተቀደሰ ፈቃዱ ይሁንልን። አሜን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ይህንን ማህደረ ተዋህዶን የምታደምጡ ሁሉ እንግዲህ እንደ እግዚአብሔር ፈቃድ ምናልባትም የምትመለከቱ ወደ 200,000 ሰብስክራይበር መጠጋታችንን እየነገረን ነው። እንግዲህ ላልሰሙት እያሰማችሁ ሰብስክራይብ ያላደረጋችሁም እያደረጋችሁ እንድትከታተሉ ከወዲሁ ለመጠቆም እንወዳለን። የቁጥሩ መብዛት ሳይሆን እግዚአብሔር ባወቀ ሰምቶ የመለወጡ ጉዳይ ነው። አንድም ሰው 10ም ሰው ሰማ የአምላካችን ቃሉ ለሁላችንም መድኃኒተ ሥጋ መድኃኒተ ነፍስ ሆኖን ያችን መንግስቱን ለመውረስ የሚያበቃንን መልካም ስራ እንድንሰራበት እንደው በትንሹ የቤተክርስቲያናችንን ትምህርቶች እኛ ምክንያት ሆነን ወደ እናንተ ለማድረስ ያህል ነው እንጂ በሰው ልቦና አድሮ ስራውን የሚሰራው እሱ ስለሆነ ለሱ እንተዋለን። አምላካችን አሁንም ያበረታን፣ ለሁላችንም ለክስ ለወቀሳ ለመፈራረጃ አያደርግብን፣ የደግነቱን ስራ ይስራልን፣ የቀጠሮ ሰዎች ይበለን። አሜን። ይቆየን። አምላካችን አሁንም ከእናቱ ጋር ካደረገው ስደት በረከትና ረድኤትን ለሁላችንም እንዲያላብሰን መውጣት መግባታችን እንዲጠብቅልን እንቅፋት ሳይመታን እሾህ ሳይወጋን በሰላም በያለንበት ተጠብቀን ዳግም ተገናኝተን የእሱን ነገር ለመስማት እንዲያበቃን የእሱ የአምላካችን የድንግል ማርያም አንድያ ልጇ የቅዱሳን አምላክ ፈቃዱ ከሁላችን ጋር ይሆንልን። አሜን። ይቆየን።